እሺ አሁን ለመጡት አሰሚ ለምትሉኝ ይኸው አሰሚ ጋይስ ቀልድ አይደለም። راح تكبتهم بالبحر ما في شيء انا سريع عندي ما في انا ما بشتغل مع الشيطان لكن خليها تروح تشتغل مع الشيطان ما تجي لعندي خلص ما بقى تجي لعندي ايه خلص قولي لها ما تجي خلص ما تشتغل عندي خلص هلا اتمحي هيدا خلص اوكي ما بقى تجي طيب ليش هي من يومين قالت لي بلشي لي اعملي لي واحد ليش قالت لي اعملي لي ليه لا تدفعني مصاري وتقول لي اعملي لي بس قولي لي ليش قالت لي اعملي لي فيك تقولي لي بعدين ليش انت عم تحكيني مش هي عم تحكيني ما عم تقولي لي ما في حدا معها ليه ما هي عم تحكيني وني بالا كرفات دورو ጓደኛዬ ሽናርጌ ያስቀያት ነበረ እንደው ያቺያን ቢያ ቆጥ ለምን አጠፋሽ ወላች ጓደኛዬ ሽናርገን እንመለከላት ነበር ወደ እሷ እንድታየው አታታለች ግን ወይ ላትሄድ ትችላለች እንዳለቻት እዛው ሀቢባሽን ወደጂ የውሻ ዘር አይደለችም እንቆርቲና ሺዝ ኦሮሞ አለቻት እኮ ሹቢት ወይኔ ኢምፖርታንት ስልክ ተደወለብኝ አውሩ አንዴ እሺ አንቺ ጉድ እኮ ነው። ወይ ጠንቋዮች! ከዚህ በኋላ ሲኒዋን ደርድራ እዚህ ሚዲያ ላይ እመጣለሁ እንዳትል። ሲኒ ድፋትና የሚደፋ ትናንትና ስትመሰክር የነበረችው ራሱ እያስፈራራችኝ ነው አለች እኮ ዛሬ መጣ ልጅቷን ልጄ ልትገልብኝ ነው እያስፈራራችኝ ነው ብላ መጣ እያለቀሰች ነበረ። ማነው አስፈራሪው? ማለት እንኳን ገነት ይሄ ሁሉ የምትሰራው ይቺ ገነት የምትባለው ናት። አንድ እሷ ናት እያለች ነበረ። ገነት የምትባለው ያቺ አረባ ያገባችሁና አባያ የለበሰችው ጾመች ረመዳን። አሁን እሷ የረመዳን ጾም እየጾመች ነው በእሷ ቤት ጋልያ ወላሂ ማርያምን የሆነ ላይ በመሀል ወላሂ ትላለች፣ በመሀል ደግሞ ማርያምን ትላለች። ዘንድሮ አይ መቀባጀር አላየሽም እንዴ? ቡድ እየያዙ ሚብለው ምናምን ሰርተውባቸው አራቱንም ደርድረው ማለት ነው። የአረብ ሀገር በርሜል የሚያክል ራይዝ መብላት የለመደ ፋንድያ የፊቷ ራሱ ተወጥሮ እኮ ሊፈነዳ ደርሷል። ደግሞ ስታስፈራራ እንጂ ማርያምን ስታስፈራራ። ማንም እዚህ ለፍቶ ሰርቶ የሚያድር ነው። ማንም ሰው ማለት ዜጋ የምታገቢ ባታገቢም እኩል ነው ዝርያ። እሷ ግን እዛ ስትበጠረቅ ነበር። ማርያምን ስታስፈራራ ባቷንስና የሷን አረ በፎቶ የወላችሁ በፎቶችሁ እንዳታሰሩ የምትሉት እኔ ማምነው መድኃኒዓለም እስቲ ፎቶዬን አይደለም ቪዲዮ ያላችሁ እስቲ አሰሩ። ልክ ስታምኑበትና ስትበቀበቁ ነው እናንተ ላይ የሚሰራው። አንከብቱላ ማለት ነው። ወይ ጉድ! ወይ እዛ ሀገር በነበርኩ ግን በመሀል የሱሱ ሀቅ ወጣላት። በቃ እሷ የሱሱ ሀቅ ወጣ በመሀል። ሌሎች እሷ ምንም አታውቅም። ምስኪን በጣም ሱሱ በጣም ነው የምታሳዝነው። ምክንያቱም ዝርያ ማለት እሷ አይተሻ ከሆነ እዚህ ቲክቶክ ላይ በጣም ፋስት ልጅ ናት። ሰው ትግባባለች፣ ትዘፍናለች። በጣም ምርጥዬ ልጅ ናት። አሁን ግን የምር ነው የምልሽ ትናንት ራሱ አይተሻ ከሆነ ፊቷ ሁሉ ተቀይሯል። ልጅቷ በጣም ብታያት የሆነ ዝም ያለች ሆናለች። ምክንያቱም የሰው ልጅ እንግዲህ እንደምታውቂው ነው ያለ ነገር እንደዚህ ዝብዝዝ አይልም። ልጅቷ ብታያት በጣም ፋስት ናት። ማርያምም ዝርያ እዚህ ቲክቶክ ላይ ጌታ እንደው ልጆቹ ራሱ ይሰድቧን ነበረ ቅልብልብ ምናምን እያሉ እንዴት እንትን እንደምትል ስራ ምናምን ሰማሽ? ጉራጌ፣ ትግሬ፣ ኦሮሞ ናቸው። አፈር ምሩ ደግሞ በብሔር አምጡታ የቀራችሁ እሱ ነው። በብሔር የሚወከል ነገር የለም። ስትራሱ ስልም እንርዳት ስላለች እነዚህም ሊረዱ ፈልገው እኮ ነው። ጠንቋዩ ይርዳቸው፣ ማንም ይረዳቸው የለም። ጠንቋዩ ቤት ሄደው ከእንደገና ገንዘብ ይቀበሉ። አስቱ ያልገባሽ ነገር እችኮ እናቷ ኢትዮጵያ ድረስ ደውላ እኮ ማንም እኔ አላዝንም። በሰው ህይወት ላይ ቁማር በሚቆምሩ ጠንቋዮች እኔ አላዝንም። አይደለም ልጃቸው እነሱ የሚጥፉ አይገባኝም። ቢሳካላቸው መርዝ የሚበጠብጡ
የሚበጠብጡ እኮ ናቸው እንጂ እኮ ሮሚ የተናገረች እኮ እስከዛሬ ዝም ብላ ነበር አይደለም? ከቤሩት ወጣ ዱባይ መታ ስራዋን በአግባቡ እየሰራች ነበር። እነ ራሄልና እነ ገኒ ምናምን የሚባሉ ሲጣሉ ግን ያንን ተጠቅማ ነው መታ የተናገረችው እንጂ እኮ አይናገሩም ነበረ። ሀሜት ባይመጣ በነገራችን ላይ ሱሱ ትልቋ ባለውለታሽ ወሬ አምጥታ የነገረችሽ እሷ ናት።